እንዳንዴ የጨነቀው እርጉዝ ያገባል ይባላል። እኔ እኮ ተረት እውነት አይመስለኝም ነበር። ለካስ እውነት ነው ለመናገር እና ዛሬ ደግሞ ምን ልስራ ጭንቅ አለ። የእውነት እንዴት እንደጨነቀኝ እንዴት እንደጠበበኝ አሰብኩት አይመጣለ። ምን አደረግኩ? እንዳለ ቅጠላ ቅጠሎችን ጠበስኩ። ድንች፣ ኩሳ፣ ካሮት፣ ሞኙ ቃሪያ ጠበስኩና ከዚህ ጋር ቅመም እንዳለ ቅመሞችን ደግሞ እንደዚህ ያደረግኩ። ከዛ ሎሚ አደረግኩበት። ከዛ ቱምና ላይ ሽንኩርት። እዛ ይሄ ደግሞ ጥማጥማጅን አለ የሚያቃጥል ነው፣ ቆንጆ ነው። እሱም በውሃ በብርጭቆ አደርግና ከዛ ዶሮው ጠበስኩ። ውይ በስመ አብ ወወልድ ወመንፈስ ቅዱስ። እናንተ ሰላም ሳልል ነው የማወራው። የእውነት አላስታወስኩትም። የእውነት ስሜቴን ነው የተናገርኩት። በቃ ከልቤ የነደደኝ። ለምንድን ነው እንደዚህ የሚጨነቀው? ለባሌ ቢሆን አቤት ምስቴ ሙያዋ ይላል። ለእናቴ፣ ለቤተሰቤ፣ ለሀገሬ ሰው ቢሆን አቤት ስሞትም ይለቀስልኛል። እነዚህ ዝም ብሎ ገንዘባችን እኮ ነው ለሚሉት፣ ገንዘባችን እኮ ነው ብራችን እኮ ነው ለሚሉት ድቡስ ረማን በነገራችን ላይ አልጨምሬበታለሁ። ድቡስ ረማን ቆንጆ ነው። ከዛ ሰላጣ ሸመንደር ሰርቻለሁ። ዱባ እንትን እሰራለሁ፣ ዱባ ሾርባ እሰራለሁ። ለዛ ነው ያሰራለሁ። ብቻ ዋናው ይሄ ነው። ዛም ዶሮ እየተጠበሰ ነው። የእውነት ምን እንደሆነ ስሙ ራሱ እንትን አላውቀውም። የጨነቀኝ መጥበሴ ብቻ ነው። በቃ አየሁት። ይሄ መጅቡስ ሁሌ ይሰራል። ግራኒ መግሉበ ምናምን አይበሉም። ኮሰሪ ይበሉ ኮሰሪ። እናቴ ለምን እንደዚህ ያላደርገው ማለትና መቼም አረብ ሀገር ያለነ ልጆች ዶሮ ሰልችቶናል። ለመስራት ለመብላት አይደለም መስራት ሰልችቶናል። ቆንጆ አድርጌ ነው የጠበስኩት፣ ግን አይገርምም? ቆንጆ አድርጌ ነው የጠበስኩት። እና አሁን እዚህ ጋር ነው የማደርገው። እዚህ ጋር እንደዚህ ጨምረውና የሀገሬ ሰው ቢሆን እኮ ስሞት ራሱ ያላሰድኛል። በቆሜም ሳይሆን ስሞት ራሱ እናቴ ስታበላ ስጠጣ አስባ ደስባ የምታበላይ ብሎ ስሜን እየጠራ እንኳን ያለቅሳል። የጨነቀው ቀን እዚህ ማን ያውቃል? አሁን ይሄን ችግር እንደዚህ አድርጌ ፍርም ውስጥ አስገባዋለሁ ማለት ነው። በጣም ነው የሚያምር ግን ሀሳብ መጥፎ ነው። ውይ በስመ አብ ወወልድ ወመንፈስ ቅዱስ። ቃሪያው ሙሉ እኮ ነው የጠበስኩት ለሸክል። አሁን እዚህ ጋር ቅመም አለ። ነጭ ሽንኩርት ጨምርና አሁን እዚህ ጋር ለብ ያለ ውሃ አድርጌያለሁ። ለብ ካለ ውሃ ላይ ምን ማድረግ አለብኝ? እዚህ ማጁን ሳልሳ ማለት ነው። ሳልሳውን እንደዚህ ያደርገዋለሁ። እኔ ቲክቶክ ላይ ነው ያየሁት። የሆኑት ቲክቶክ ላይ ነው ያየሁት። እነሱ ብቻ ይሰራ እንጂ ተሰጠውን ይበላሉ። ችግር የለባቸውም። አያችሁ? አሁን ይሄን የታረገዋለሁ። እዩት ቅመሙ ጋር ከዛ ምን አደርጋለሁ? ነጭ ሽንኩርት አይደል? ነጭ ሽንኩርት ከዛ ምን አለ የጨመርኩት ሎሚ አለ። ከዛስ ምን አደርገዋለሁ? እናቴ ቀላቀልና ማለት ነው። ጨው አድርጊያለሁ፣ እንዳለ ቅመም አድርጊያለሁ። ከዛ እናደርገዋለሁ እንደዚህ እያችሁ እንዴ! ስንት የተጨንቀ ነው። ኧረ በስመ አብ በእነሱ ላይ ሰው ይጨነቃል እንዴ! ውይ አለበረሃ እዚህ ጋር እንደዚህ ያደርግና እናም ግጥም አድርጌ ቀስትር ጨምሬ
ፍሩን ውስጥ ከተዋለሁ። ሲቀርብ እንደዚህ ይቀርባል። በቁድኔ ሲነሰነስበታል። እንደዚህ ነው የምናቀርበው ሲቀርብ ማለት ነው። ጠብሻለሁ፣ ሁሉንም ጠብሻለሁ። ካሮቱን ጠብሻለሁ፣ ክያሩን ጠብሻለሁ፣ ኩሳውን ጠብሻለሁ፣ ድንቹን ጠብሻለሁ፣ ዶሮውን ጠብሻለሁ። ቃሪያው አልቀረም ስጠብሰው። የእውነት ጨንቆኝ እኮ ነው የምሰራው። ጭንቅ አለ በቃ ጠብብ አለኝ። ፍስማ አሞል ከዛ እንደዚህ ያደረኩት። ከዛ አሁን ምንድነው አሁን ጨርሰናል። በቃ ይሄ በኋላ እንትን ቅልል እንዲል ነው እንደሚያቃጥል። ሰላጣ እዚህ ጋር ሰርቻለሁ። ቦጋር የሚባለው እዚህ ጋር አዘጋጅቻለሁ። ዱባ ሾርባ ልሰራ ነው። ዱባ ሾርባ ልሰራ ነው። ለዚህኛ ልሰራ ነው። በቃ ለእናንተ ይሄን እንኳን ዋናውን አሳየዋችሁ። ይሄ አሁን በቃ ተሸፈነ። ፍርን ውስጥ ይገባል። ምክንያቱም የአየር መውጫ መከፈት አለበት። እዚህ ጋር ከፍቻለሁ የአየር መውጫ። እዚህ ጋር ደግሞ ሩዝ አለ። ዱባውን ቀደማውን ላሳያችሁ። በዛ አስገባው። ይሄ ባንድ እጅ አልችለውም። አይቻልም። ባንድ እጅ ሸክላ ነው። አያችሁት? አሁን ይሄ ለ3 ሰዓት እዛው ቁጭ ይላል። ሙክክሉ ነው የሚወስለው። በቃ በደንብ ይወስላል ማለት ነው። ይሄን ብረቱን እንዳይሰብረው እየፈራሁት ነው እንጂ ረግ ይላል። ማን ነው እንደዚህ አስቦ የሚያውቀው? እስኪ አረብ ሀገር ሆኖ ዛሬ ምን ልስራ ነገ ምን ልስራ የሚል እዚህ ጋር በዛው ላሳያችሁ ነው እንጂ ቀላል ነው። ይሄ የሰነፍ ስራ ነው። ይሄ ዱባው የሰነፍ ስራ ነው። ወይም ገራ ወይም ዱባ። ይሄን አሁን ከትፈዋለሁ። ልጥና ከትፈዋለሁ። ከዛ ድንች እንደዛው ልጬ ከትፋለሁ። ከዛ ደግሞ ሽንኩርቴን ደግሞ በቀጫጭኑ ከትፋለሁ፣ አቁላላለሁ። ከዛ ይሄን ጨምራለሁ። ከዛ ቅመም አደርግበታለሁ፣ ነጭ ሽንኩርት አደርግበታለሁ። ከዛ ሙቅ ውሃ የፈላ ውሃ በበላይ። ከዛ መፍጨት በጣም ቀላል ነው። ይሄ የሰነፍ ስራ ነው። ይሄ ችግር የለውም። ድስታችን ግሏል። ዘይት እናደርጋለን። ከዛ ሽንኩርታችን እንጨምራለን። እዩት ማሮች፣ ያን ሽንኩርት አድርገናል። ሽንኩርታችን አቁላልተናል። ከዛ ቅመም እንዳላለን ቅመማችን ጨምረናል። ከዛ ነጭ ሽንኩርት ደግሞ እንጨምራለን ማለት ነው። ከዛ ነጭ ሽንኩርት ከጨመርን በኋላ ይሄን እንጨምራለን። ይሄ ዱባውና ገራ ወይም ዱባ ወይም ድንች አብሯለሁ ማለት ነው። ከዛ ካቁላላነው በኋላ ሙቅ ውሃ መጨመር። ከዛ እንደገና ሙቅ ውሃ ጨምረን እንፈጨዋለን። ሲበስል መፍጨት ማለት ነው። እስኪ በዛው እየጎበኘን እንሂድ። ከረዘመባቸው ረዘመ ቪዲዮ ረዘመ። እንዲረዝም አልፈልግም። አቤት ላስጣል ሆነ ቤቱ። አሁን ላጸዳ ነው። ለወለውል ነው ግድግዳው ማለት ነው። ግድግዳው ይታጠብ ነው። ከዛስ አቤት ምንጣፉ ሁሉ አገር በልቶታል። የእውነት አገር በልቶታል። እስኪ እንገለባብጠው አብረን እንዲደርቅ እንደዚህ ግልብጥ እናድርገው። ይሄን የምንገልብጠው እዩት ንፋሱ። ድምጽ ደስ አይልም። ይሄና ራሱ ድርቅ ብላለች። ተክ ይላል። ሁላችንም ወዳቻለሁ። የእውነት እኔ ቪዲዮ ለመስራት እንተናልኩ፣ ግን ጭንቀቴ በቃ ስጨነቅ ለምንድን ነው ቪዲዮ ማላደርገው? እንደኔ እንኳን የተጨነቀ ሰው እንኳን ሊኖር ይችላል አልኩና ቪዲዮ አደረኩት እንጂ ቪዲዮ ምናምን ፈልጌ አይደለም። እውነት ለመናገር እቅድም አይደለም። ያው በእቅድ አይደለ እንትን የሚሰራው፣ ግን ዝም ብዬ ሳላቅደው ነው የሰራሁት ማለት ነው። ምግቡ አሳሰበኝ። እንደምሰራው እያልኩኝ ከዛ ቲክቶክ ሄድኩ። አንዱ ሳገኘው አንዱ ይጎላል የቤቱ። ለምሳሌ የሆነ ነገር አግኝቼ ከሆነ የሆነ ነገር ከቤት ይጠፋል። በቃ ለመስራት ራሱ ይጠፋል ማለት ነው። እና ሁላችሁንም እወዳችኋለሁ፣ አከብራችኋለሁ ከልብ። እግዚአብሔር መልካምነታችሁ አይጉደልባችሁ እያልኩኝ ከዚህ ወሰነበታለሁ። መጀመሪያ ሰላም ስላላልኳችሁ
በጣም ይቅርታ፣ ወዳቸዋለሁ። ብሶቴን ነው ያወራሁት መጀመሪያ ማለት ነው። እና ባይ 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 አትበይኝ፣ አፍራለሁ። ባይ ባይ